በጣም ያሳዝናል። አቶ መስፍን እንግዲህ በድንገት በታመሙት ወገቤን ብለው ምኝታ ቤት በገቡት በዛው ህይወታቸው አልፏል። ይሄም እንግዲህ ጽጌሬዳ መደበኛ ስራዋን ለመስራት በሄደችበት ምግብ አቅርበላቸው ግን ምግቡ ጭራሽ ሊበላቸው እንዳልቻለ እባክዎ ብሉ ምን ሆነው ስትላቸው ትንሽ ወገቤን ይዞኛል ስትል እባክዎ ሲላት እንግዲህ ታዲያ ሆስፒታል እንሂድና ቼክ ያድርጉ ስትላቸው አይ ትንሽ አረፍ ልበልበት በማለት ወደ መኝታ ቤታቸው ያመራሉ። በያንቺም እንግዲህ ስራሽን ጨርሽና ወደ ትምህርት ቤት ሂጂ በማለት እሷንም ያሰናብቷታል። እሷም መንገድ ገብታ ከየሄደች እያለች ግን በፍጹም አልቻለችም። ከዛም ለነብዩ ስትደውልለት ምን አስደወለሽ በእኔ ስልክ ቁጥር በማለት ይጮህ በቀድሞ ማን ፈቀደልሽ ወደ እኔ ለመደወል በማለት ሲላት ቤት ስላልነበርክ እኔ ልንገርህ ብዬ ነው በማለት ትነግረ ምንድነው የተፈጠረው? አይ አባትህ በጣም አሟቸው ነበር፣ ምግብን በደንብ አልተበላቸውም። ስለዚህ ቤት ከሆንክ ተረጋግተህ አዳምጠኝና ድረስላቸው፣ ግባና አባቴን ያቸው። እኔ ልቀርላቸው ነበር ግን ፈተና ስለሆንኩኝ ነው። ቶሎ ተፈትኜ ግን እመለስላቸዋለሁኝ በማለት ትነግረዋለች። እሺ በማለት እንግዲህ ድንገት ግብት ሲል አልጋ ላይ ወርደው መሬት ላይ ወድቀው ሲያገኛቸው እሪ አባዬ ድረሱልኝ እያለ ኡታውን ቢያቀልጠውም ማንም ሊደርስለት አልቻለም። እሳቸውም እንግዲህ ህይወታቸው አለፈ በጣም በሚያሳዝን ሁኔታ። እንግዲህ ጽጌሬዳም እንደዛ ብላ ከሄደች በኋላ እሱም ወደኋላ የቀረው ቤት ውስጥ ነብዩ የእሷን አይዲ ካርዷን ከፖርሳዋ ውስጥ ለማውጣት ነው ፈተናው እንዳትፈተን። ምክንያቱም እኔ ላውጣ ስትለው ሄቨን ከቤት አይ አንቺማ ጧት ካወጣሽባት የሆነ ሲስተም ትፈጥርና ከመምህራኖቹ ጋር ተነጋገራ ከዳይሬክተሩም ጋር አድርጋ ትፈተናለች። እኔ ወደ ትምህርት ቤት ልትመጣ ስትል እና አባዬ ቤት ነው መስረቅ ያለብኝ በማለት ነበረ ፖርሳዋን ኪችን አስቀምጣ ስራዋን በመሰራበት ሰዓት ገብቶ ከፖርሳዋ ውስጥ ያወጣው። በዛን ጊዜም እሷ ገብታ ትምህርት ቤት ልትገባ ስትል በር ላይ ስትፈልገው ታጣዋለች። ከዛ በፊት ደግሞ ሄቨን ደግሞ የተሰጡትን አሳይሜንት እንግዲህ እሷ ከእናቷ ጋር እየተነጋገረች ነበር። እናቷን ረተይ እናቴ ይቅርታ አድርጊልኝ አንቺ በምትውይበት አይደለም እኔ ብትላትም ዘርበይልኝ ልጄ በማለት ነበር የመለሰችለት። ከዚያም በማንኛውም ጸልይልኝ ዛሬ ፈተና አለብኝ ስትላትም ታዲያ ጠንክረሽ ማጥናት ነው እንጂ ምን መጸለይ ያስፈልገው ብላ ለእሷ ብትናገራትም ዘወር ብላ ግን ለፈጣሪዋ እጇን ዘርግታ አይኗን ወደ ላይ አንጋጣ ጸሎቷን ስታደርግ አየሽ እማዬ በእኔ የሚጨክል ልብ እኮ የለሽም ስትጸልይልኝ ሰማሁሽ በማለት ስትላት አልሄድሽም እንዴ እስካሁን እዚህ ቆመሻል በማለት ነበር ያለቻት። ከዛም ድንገት ወደ ክፍሏ ስትገባ ከፖርሳዋ ውስጥ አሳይሜንቱን አንስታ ሌላ አሳይሜንት ስቀይርባት ግን አላወቀችም ነበር። ሄቨን ምን እያረግሽ ነው ብላ ስትጠይቃት ግን የስልክ መክፈቻ ብረቱ አለሽ ወይ ስልኬን ሴም ካርድ ልከፍት ፈልጌ በማለት ነበረ ያታለለቻት። እሷም አይ የለኝም በማለት ምንም ሳትጠረጥራት ፖርሳዋን አንስታ ይዛ ሄዳ አሳይሜንቱን ሌሊቱን ቁጭ ብላበት ያደረችውን አሳይሜንት እንግዲህ ሰጥታ ያ አሳይሜንት ደግሞ ከ50 በታች ሲመጣባት እንዴት ሊሆን ቻለ? ደግሞ እኮ በካኪ ወረቀት ነው አሽጌ የሰጠሁት እያለ እየተበሳጨ ለመኮንን እየነገረችው ነበረ። እንግዲህ ሰላም ወደ ቻናል ተከታታዮች ሰላማችሁ በያላችሁበት ይብዛ። ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ጽጌረዳ ፈተና እንደበዛ ነው። ወይዘሮ ፍቅርተም እንግዲህ ሀብታም እንዳራት በሚለው እናቷም ጽጌረዳ ባትስማማም እናቷ ካሰበች በኋላ ተስማምታለች። ግን አንድ ቃል ግቢልኝ ስትላት ምንድነው ስትላት ትምህርቷን ላታቋርጥና ልጅ ለመውለድ ደግሞ እንድትዘገይ ስትላት አንቺ ደግሞ በ3 ቀን አንድ የአውሮፓ አንድ የአሜሪካ የሚዘል ሰውዬ ሙልቅቅ አርጎ የሚያስቀምጣት ምን ያደርግላታል ትምህርት በማለት ነበር ያለቻት። እናትም ግን ያም ሆነ ይህ ልጄ ከምትበላሽ ብላ የነሱን ወንትን ተንኮል ስላላወቀች ተስማማትና በቃ እንግዳማ ደስ ብሎኛል ሻሂ ቡና እያልን እንገባበዛለን ከሰውየው ጋር አስተዋውቅሻለሁኝ ጥሩ ምርጫ መርጠሻል ልጅሽ ከምትጎዳብሽ በማለት የራሷን ጥቅም ስታታልላት ነበረ። ከዛም በኋላ እንግዲህ ፍቅርተም ከዮሐንስ ጋራ በዮሐንስን አግኝታ በደንብ እየነገር እኔና እናቴ ከሰው ቤት ተጠግተን በሰራተኝነት እናቴ የምታሳድገኝና
በዚህን ጊዜ በእኛ መካከል የሆነ ሰው እሷን እየደወለ ፍቅረኛ እንዳላት የሚነግራት ይመስለኛል ትላለች። ከልጅነታችን አንስቶ ከሄቨን ጋር አንስማማም፣ ኃይለኛ ናት፣ የሆነ ነገር አድርጊ ትለኛል፣ አላደርግም ካልኳት እልከኛ ናት በማለት ትነግረዋለች። እሷ ልትሆን ትችላለች ብዬ ነበር፣ ሆኖም ግን ተስተካክላለች ትለዋለች። ለማንኛውም አይዞሽ ግን ማን ሊሆን ይችላል? ግን አንቺ በዙሪያሽ ያለውን ከቅርብ ሰው ያለሽን ቼክ አድርገሻል ወይ ሲላት አዎ አለች። በፍጹም አልጠረጠረችም። ለማንኛውም ግን ይዘገያል እንጂ እደርስበታለሁ በማለት ነበረ የመለሰችለት። እሺ ለማንኛውም አሁን ክላስ ግቢና ስትወጪ እንገናኝ ሲላት አይ ስወጣ ደግሞ እኮ ስራ አለኝ። የምን ስራ ብሎ ሲጠይቃት እናቴ ደመወዟ ዝቅተኛ ስለሆነ እሷን ለማገዝ ብዬ እንግዲህ ጽዳት እሰራለሁ ስትለው ይገርማል ነበር ያላት። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ጽጌረዳ ተወዳጁ እና በጣም አሳዛኙ ቀጣይ ፓርት ይዘንላቸው መተናል። እንግዲህ አሁን በዚህ ጊዜ እንግዲህ ተመልሳ በመሄድ ነበር ከአቶ መስፍን ቤት ምግብ ስታቀርብላቸው አሟቸው እንግዲህ ወደ መኝታ ቤት የገቡ። ከዛም በኋላ እንግዲህ ወይዘሮ ሄቨንም የወሰደችውን ሰርፕራይዝ እያለች ለሱ ሰጥተዋለች። ምንድን ነው ይሄ ሰርፕራይዝ ምለሽ የምታመጭልኝ? የእሷ የፈተና ወረቀት ለእኔ ምን ያደርግልኛል ብሎ ነበረ ነቢዩ ጠየቃት። እንዴ ታዲያ ይሄን እኮ አሁን 50% ስታገኝ የተሰነፈች ማለት ነው፣ አትፈተንም። አይ እሱ እንኳ በቂ አይደለም፣ አይዲያውን መሰረቅ ያለበት ሲሉ እኔ ሰርቃታለሁ ስትለው አንቺ እንዳሰርቂያት እኔ ነኝ፣ አንቺ ከሰረቅሻትማ ያው ምርጫ ትወስዳለች በሚል ከዛም መኮንን አግኝተዋት አይዞሽ በማለት እያጽናናት አይዞሽ ምንም ነገር ይስተካከላል በማለት ሶፍት ሰጥቶን በዋን ሁሉ እየጠራረገላት ነበረ ማለት ነው። አሁን በአሁኑ ሰዓት እንግዲህ መኮንን እና ዮሐንስ ናቸው ከአጠገቧ ያሉት። እንግዲህ አሁን በዚህን ጊዜም ከዛ በኋላ እሷም ወደ ትምህርት ቤቷ ቀጥ ብላ ስትገባ መግቢያ ስላጣች የተናደደች እየተበሳጨች ባለችበት ሰዓት እንግዲህ አይዞሽ ብሎ እንግዲህ ከመንገድ ላይ ቆሞ አናገራትና ምንም ችግር ስማ እንጂ አለው። ግን አንተ ለምንድነው በሴቶች ላይ እንደዚህ አይነት ስራ የምትሰራ? ያስደስታል በማለት መኮንን ቁጭ ብሎ ካፌ እየጠጡ ይጠይቀዋል። ምን ለማድረግ እየሞከርክ ነው አለው። ምናልባት አንተን እሷን ለማጽናናት በደንብ ተዘጋጅ፣ ሰሞኑ ከትምህርት ቤት ትባረራለች ብሎ ሲለው መኮንን ደግሞ ቆይታያት አለ በማለት እንግዲህ እየፎከረበት ነው። መኮንንና እንግዲህ ነብዩ ቀጣይ ላይ በጣም ይቦጣቦጣሉ ብዬ ነው ማስባቸው፣ ይመታታሉ። አሁን በቃ ይዞሽ ብሎ እሷን አባ ብሎ በግና እንሂድና ትምህርት ቤት አካባቢ ሊሆን ይችላል የጣልሽው እንጠይቅ ጓደኞችሽን በአካባቢ ያሉትን በማለት አጽናንቷት ይዟት እቅፍ አድርጓት እየሄደ ነበረ። ሆኖም ግን እሷ ግን እናቷ ደግሞ በፍጹም ይሄን መስማማት አልነበረባትም። እንግዲህ ዮሐንስም አይዞሽ አንቺ ያለሽበት ሁኔታ ይገባኛል፣ ማንም ሰው ላንቺ ሲል ግድ ላይኖረው ይችላል፣ እኔ ግን ላንቺ ግድ አለ በማለት ልቡ ላይ ደረቱ ላይ ላንቺ ስሜት ግድ የሚሰጠኝ እኔ ያለሁልሽ ሲላት ተደሰተች። እውነት አንተ ትረዳኛለህ አለችው። አዎ በደንብ እረዳሻለሁኝ አለት። እንዴት አለችው። ምንም ነገር መደበቅ ትፈልጊ አይኖችሽ ሊደብቁ አይችሉም በማለት ይነግራታል። ስለዚህ መደበቃችም አላት። ስለተረዳይ በጣም አመሰግናለሁ አለ። በይሶሽ ነይ እኔን ታምኛለሽ አታምኝም ስትለው በጣም ነበረ እያመነችው። ከመኮንን ይበልጥ ዮሐንስን እያመነችው ይሄዳለች። ያለችበትንም ችግር ቁጭ አድርጋ አናግረዋል። መፍትሄ እንደሚፈልገላትም ቃል ገብቶላታል። በዚህ መካከል ነብዩ እንግዲህ ይቺ ጽጌረዳን አሁን ቁም ስቅሏን እያበላት ይገኛል። አሁን እንደገና ጅሪት ደግሞ መንገድ ላይ ወክና አርግውና ኮፊን ጠጣ ብላ ሄቨን ይዛው እየተጓዘች እያለች ስማ እንጂ ግን አለችው። ምን ሆን ይሻላት አንተና እኔ ምንና ምንነ የሚል ጥያቄ ታቀርብለታለች። ምን ማለት ነው አንተና እኔ ምንና ምን ማለት ብሎ ሲጠይቃት በዛን ሰዓት ነበረ
ድንገት ስልኩ የተደወለውና የአባቱን ሁኔታ የሰማበት ከጽጌሬዳ ከዛም ጽጌሬዳ እንደዛ ከፍ ዝቅ ብሎ ቢሳደብም ቁም ነገር ልትነግረው እንደሆነ የተረዳው ጊዜ ግን ስለ አባትህ ነው የምነግርህ፣ ለአባትህ ሂድለት፣ ድረስለት፣ አባትህ ታሞ ተኝቷል ባለችው ሰዓት እንግዲህ እየተሯሯጠ እሱም ቢገባም አባቱን በህይወት አላገኛቸውም። እንግዲህ የዛንም ቀን የእሱም የፈተና ቀን ነበረ። እንግዲህ እሷን አይዲያዋን ሰርቆ ትምህርት ቤት እንዳትማር ለማድረግ ባቀደበት እቅድ እንግዲህ ያንን ሳይሳካለት እንግዲህ ተመልሶ ወደ አባቱ ቀብር ሄዷል። ግን ቢሆንም እሷ በዛን ሰዓት ግን ልትፈተን እስከሄደ ድረስ በፍጹም ግን ከበር ላይ አትገቢም ተብላ ተከልክላ ውሃ እንደሚያለቀሰች ነበር። በጣም ነበረ የምታሳዝነው። አንድ ጎበዝ ተማሪ እንኳን አይደለም አይዲያው ጠፍቶበት ለትንሽ ደቂቃ አንድ እንኳን ማርክ ሲቀነስበት ምን ያህል እንደሚሰማው ሁላችሁም ታውቃላችሁ። ጽጌሬዳ በዚህ መካከል ላይ እየታገለች እንግዲህ ያለች ነው። በዚህ መካከል ወይዘሮ ፍቅርተ ለሀብታም ካልዳርናት አንዴ አሜሪካ አንዴ እንትና ትበላለችው ሰውዬ እንግዲህ አቶ መስፍን ለታደገሰለት ነገር ሳይደርስ እንግዲህ መቼም ጽጌሬዳን ከዚህ ጉል ሊያወጣት ቢሆንም የአቶ መስፍን አሟሟት ግን በጣም ያሳዝናሉ። ያስቡላትም ነበር። እሳቸው እንዳ ልጃቸው አልነበሩም። ይረዷትም ነበረ ብዙም ነገር ግን ቢሆንም በግልጽም እንደሚፈልጓት ነግሯት ነበረ። እሷ ግን በፍጹም አልፈልግም፣ እኔ ትምህርቴን ቀጥ ብዬ ነው የምመራው፣ ያንተ ቤት፣ ያንተ ንብረት፣ ያንተ ሀብት አልፈልገውም ብላ መልሳ አልተስማማችም። ግን ይሄንን እናት ስለማታውቅ ደግሞ በአዙሪት በወይዘሮ ፍቅርተ ምክንያት የሄደውን እንግዲህ ጥያቄ ደግሞ እናት ባላወቀችው መንገድ እሺ ብላለች። እንግዲህ እናትሽን ደግሞ እምቢ ካልሻት አእምሮ በሽተኛ ናት፣ ትሞትብሻለች። ከዚህ በፊትም አእምሮዋን ታማ ሆስፒታል ልተኛች ናት። እሷ የምትልሽን ሁሉ እሺ ማለት አለ፣ እሺ አንቺ ጥጋበኛ እያለች እንግዲህ እሷንም እየተጫነቻት ነው ያለው። ከዚህ መካከል ላይ እንግዲህ ይሄ ሁሉ ሳይታሰብ አቶ መስፍን እንግዲህ እንደዚህ አይነት ጉዳት ደርሶባቸዋል። ውድ ተመልካቾች ስለምትከታተሉኝ ከልብ አመሰግናለሁ። ቻናሉን ላይክ፣ ሼር እያደረጉ ይጠብቁም። ቀጣይ ደግሞ ምን ይመጣል የሚለውን አብረን የምናይ ይሆናል። ሰላማችሁ በያላችሁበት ብዝዝት ይበልልኝ እያልኩ የዛሬውን በዚህ ሰናበታችኋለሁ።